የአሜሪካው መንግስት ናይጄሪያ ላይ ጥቃት ፈጸመ። የኤርትራው ጦር በቡሬ ድንበር ትንኮሳ ፈጸመ። ጦሩ ወደ አፋር ክልል ገባ። ጀነራሉ ብልጽግናን ጠላት ሲሉ ፈረጁ። እስራኤል ለሶማሊላንድ ሀገራዊ እውቅና ሰጠች። የተከበራችሁ ውድ የዛታ ሚዲያ ቤተሰቦች እነዚህና ሌሎች መረጃዎቻችን እናስደምጣችኋለን። እስከ ዝግጅቱ ፍጻሜ ድረስ አብራችሁን ቆያልን። ቪዲዮን ላይክ በማድረግ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። የአሜሪካው መንግስት ናይጄሪያ ላይ ጥቃት ፈጸመ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰሜን ምዕራብ ናይጄሪያ ውስጥ የሚንቀሳቀሰው ንጹሃን ክርስቲያኖችን ሲጨፈጭፍ በቆየው አይኤስአይኤስ ተብሎ በሚታወቀው አሸባሪ ቡድን ላይ እርምጃ እንዲወሰድ በሰጡት ትዕዛዝ መሰረት በአሸባሪ ቡድን ላይ ከፍተኛ ጉዳት መድረሱ የተለያዩ ሚዲያዎች እየዘገቡ ናቸው። ፕሬዝዳንት ዶናልድ ትራምፕም ቡድኑ ከድርጊቱ የማይቆጠብ ከሆነ እርምጃው ተጠናክሮ እንደሚቀጥል አበክረው መናገራቸው ፎከስ ኒውስ ዘግቧል። ኤርትራ ጀመረች። የኤርትራ ጦር ድንበር ተሻግሮ በቡሬ ድንበር ትንኮሳ እየፈጸመ መሆኑን የሚገልጽ መረጃ ከስፍራው ወጥቷል። ጦሩ ወደ አፋር ክልል በመግባት ትንኮሳ እያደረገ ነውም ተብሏል። የኤርትራ ጦር ወደ አፋር ክልል ድንበር አካባቢዎች ሰርጎ በመግባት ወታደራዊ ትንኮሳ እየፈጸመ መሆኑን አዲስ ሪፖርት ድረገጽ ዘግቧል። ዜናው ህወሓት ትዕግስት ያልቋል በማለት መግለጫ ከማሰራጨቱ ጋር ተናቦ እንደሆነም ተመላክቷል። የኤርትራ ጦር ወደ ኤርትራ ግዛት ዘልቆ ትንኮሳ እየፈጸመባቸው ካሉ አካባቢዎች ቡሬ፣ ደንክላ፣ ገራቦ እናም አወላ ይጠቅሳሉ። ዘገባው እንዳለውም በተለይም በቡሬ አፋር ድንበር አቅጣጫ የኤርትራ ጦር ከፍተኛ ወታደራዊ ንቅናቄ እያደረገ ነውም ተብሏል። የኤርትራ ወታደሮች በአካባቢው ሰላማዊ የአፋር ዜጎችን በማወክ የክልሉን ድንበር ለመዳፈር ሙከራ ማድረጉን ተከትሎ ክልሉ ድርጊቱ በአስቸኳይ ካልቆመ ራሱን ለመከላከል አስፈላጊውን እርምጃ እንደሚወስድ እንዲሁም የፌዴራል መንግስት ጉዳዩን በቅርበት እንዲከታተል በአሰራሩ አግባብ ጥሪ ማቅረቡም ተሰምቷል። ጀነራሉ ብልጽግናን ጠላት ሲሉ ፈረጁ። ጨዋታው አብቅቷል፣ ጦርነቱ ቀርቧል ሲሉም ጀነራሉ ተናግረዋል። ብልጽግናን ጠላት ሲሉ የገለጹት የትግራዩ ጀነራል ተፈናቃዮችን ይዘን በኃይል እንገባለን ሲሉ ጠንካራ አስተያየትም ሰጥተዋል። እያሸበሩን ነው ያሏቸው አካላትም ደግሞ እጃቸውን ይቆርጣል በሚል ምዝተዋል። በራያ ግንባር የተሰማራው የህወሓት ኃይል የሚመሩት ጀነራል ዮሐንስ ወልደ ጊዮርጊስ ወይንም በቅጽል ስማቸው ጆን መዲድ ጨዋታው አብቅቷል፣ ጦርነቱ ተቃርቧል ብለዋል። ጀነራሉም እንደተለመደው ብልጽግና ፓርቲን በጠላትነት ፈርጆ የፕሪቶሪያውን ስምምነት መዘባበቻ እንዲሆን አድርጓል በማለትም ወንጅለዋል። ጀነራሉ ይሁን ያሉት ከሰሞኑ መናገሪያ ስለሆነው የትግራይ ተፈናቃዮች ረሃብ ጉዳይ በማይጨው ከተማ በተደረገ ስብሰባ ላይ ነው። አንድ አፍታ ሚዲያ በተመለከተው እናም የህወሓት ልሳን በሆነው ወይን ድህረ ገጽ ላይ የሰራጨው የጀነራሉ ንግግር እንደተመላከተው በጠላቶቻችን በኩል የፕሪቶሪያ ስምምነት መዘባበቻ ሆኗል፣ ጨዋታው አብቅቷል በማለትም ተደምጠዋል። ከተፈናቃዮች ጋር በተያያዘ እኛ እንደ ሰራዊት ማንኛውንም እርዳታ ጭነን ሳይሆን የምንመጣው እናንተን ጭን ወደ ቤታችሁ የምንመልሳችሁ ነው ሲሉ አክለዋል። እንደ ጀነራሉ ገለጻ ተፈናቃዮች በኃይል ወደ ወልቃይት ወይንም ወደ ምዕራብ ትግራይ የሚመለስ ጉዳይ በአሁኑ ወቅት በህወሓት አመራር እየታሰበበት ያለው ጉዳይ ነው ሲሉ ተናግረዋል። እስራኤል የሶማሊላንድ ሪፐብሊክ እንደ ነጻ እና ሉዓላዊነት ሀገራዊ በይፋ እውቅና ሰጠች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እና የሶማሊላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ በጋራ በፈረሙት ታሪካዊ ስምምነት እስራኤል በሶማሊላንድ እውቅና የሰጠች የመጀመሪያው የተባበሩት መንግስታት አባል ሀገር ሆናለች። የስምምነቱ ዋና ነጥቦችም ሙሉ የዲፕሎማቲክ ግንኙነት መጀመር እና በግብር፣ በጤና፣ በቴክኖሎጂ እና በንግድ ዘርፍ በትብብር መስራት፣ በቀይ ባህር አካባቢ ያለውን የጸጥታና የንግድ መስመር ደህንነትን በጋራ መጠበቅ ናቸውም ተብሏል። ኔታንያሁ ዛሬ ባወጡት መግለጫ እንዳስታወቁትም እውቅናው የተረጋገጠው ከእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር እናም ከሶማሊላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ በጋራ በተፈረመ የሁለትዮሽ ስምምነት አማካኝነት ነው። ጠቅላይ ሚኒስትሩ በመግለጫው ቀደም ሲል በአሜሪካ ፕሬዝዳንት ዶናልድ ትራምፕ አነሳሽነት የተፈረመውን የአብርሃም ስምምነት መንፈስ የተከተለ መሆኑን ገልጸዋል። ይህም ውሳኔ ሶማሊላንድ ለዓመታት ሉዓላዊነት ጥያቄ ትልቅ ምላሽና ለቀጠናው አዲስ የፖለቲካ ምዕራፍ እንደሆነም ተገልጿል። የትግራይ ክልል አሁናዊ የጸጥታ ሁኔታ። በትግራይ ክልል የሚገኙ ነጋዴዎች የፌዴራል መንግስት ውሳኔ በስራችን ላይ ጫና ፈጥሮብናል ሲሉ ተሰምቷል። በዚህም ታህሳስ 21 2018 ዓ.ም ክልል አቀፍ ሰላማዊ ሰልፍ ለማካሄድ በየወረዳው ቀስቀሳና ዝግጅት እየተደረገም ነው። የታጠቁ ቡድን ከፍተኛ አመራሮች ትግራይ የብሔራዊ ህልውና ስጋት ተጋርጦባታል የሚል መነሻ ያለው በጽንፈኛው ቡድን የፖለቲካና ወታደራዊ ዶክትሪን ላይ ያተኮረ ስትራቴጂክ እቅድ ትንተና ሰነድ ዝግጅት እያስቀጠሉ ነው። የአርሚ 11 እና 17 ታጣቂ አመራሮችም የዋልድባ አካባቢ የሽፍታና የሚሊሻ ታጣቂዎችን በማይተክሊት ማይጸብሪ ዙሪያ እናም ተከዜ ወንዝ ዳርቻ አካባቢዎች በማሰማራት የሐራ መሬት ታጣቂ እና የመከላከያ ሰራዊት ስምሪት ላይ የሚያደርጉትን ክትትል አስቀጥለዋል። ኔታንያሁ በናይጄሪያ በክርስቲያኖች ላይ የሚፈጸመው ጥቃት አወገዙ። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በናይጄሪያ ክርስቲያኖች ላይ እየተፈጸመ ያለውን ጥቃት ያወገዙ ሲሆን በሃይማኖት ላይ የሚደርሱ ጥቃቶች በማንኛውም ሁኔታ ተቀባይነት እንደሌላቸው ገልጸዋል። በተለያዩ የናይጄሪያ ክፍሎች ለክርስቲያኖች ግድያ፣ መፈናቀል ምክንያት መሆኑን የሚነገርላት የእስላም
የኢስላሚክ ታጣቂዎች ጥቃት ያወገዙት ጠቅላይ ሚኒስትሩ በክርስቲያኖች ላይ ያነጣጠረው ጥቃት መቆም አለበት ሲሉ ማስጠንቅቀዋል። እስራኤል ለሃይማኖት ነጻነት መከበር ያላትን ቁርጠኝነት የገለጹት ኔታንያሁ እስራኤል በመካከለኛው ምስራቅ ክርስቲያኖችን በነጻነት በሰላም የሚኖሩባት ብቸኛው ሀገር መሆኗን ጠቁመዋል። ጠቅላይ ሚኒስትሩ እስራኤል በዓለም አቀፍ ደረጃ ሁሌም በክርስቲያኖች ማህበረሰቦች ጎን እንደምትቆም በማረጋገጥም በዓለም ዙሪያ ላሉ ክርስቲያኖች በሙሉ መልካም የገና በዓል ተመኝተዋል። ሶማሌላንድ እውቅናን ውድቅ አደረገ። የአፍሪካ ህብረት የግዛት አንድነት ለሉዓላዊነት ያለው እናም ጽኑ ቁርጠኝነት አረጋገጠ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ሶማሌላንድ እንደ ገለልተኛ ሀገር እውቅና ለመስጠት የሚደረገው ማንኛውንም እንቅስቃሴ ውድቅ ማድረጋቸውና ህብረቱ ለሶማሊያ አንድነት እናም ለሉዓላዊነት ያለውን ጽኑ ቁርጠኝነት በድጋሚም አረጋግጠዋል። ከሶማሊያ ጋር በተያያዙ የቅርብ ጊዜ ክስተቶች ላይ በሰጡት መግለጫ ዩሱፍ እንደተናገሩት የአፍሪካ ህብረት በውህደት ስምምነቱ መርሆች ላይ የተመሰረተው ረጅም ጊዜ ያስቆጠረ እናም ወጥ የሆነ አቋምን ሻማ ሁኔታ በድጋሚ ያረጋግጣል ተብሏል። ሊቀመንበሩ አክሎም የህብረቱ አቋም በተለይም የአፍሪካ አንድነት ድርጅት የአሁኑ አፍሪካ ህብረት እንደ ኢሮፒያ አቆጣጠር በ1964 ባሳለፈው ውሳኔ መሰረት ከነጻነት በኋላ የተወረሱ ድንበሮች የማይደፈሩ መሆናቸው በማክበር ላይ የተመሰረተ መሆኑን አሳስበዋል። የመገናኛ ብዙሃን ባለስልጣን በሃይማኖት ሚዲያዎች ላይ ጠንከር ያለ ማስጠንቀቂያ ሰጠ። ኢትዮጵያ መገናኛ ብዙሃን ባለስልጣን የሃይማኖት መገናኛ ብዙሃን የሰጣቸው የፍቃድ ገደብ አክብረው በጥንቃቄና በኃላፊነት ስሜት እንዲሰሩ ዛሬ ባወጣው መግለጫ አሳሰበ። ባለስልጣኑ በመግለጫው እንደገለጸው የጂፒኤስ የቴሌቪዥን ጣቢያ በሀገራችን ሰላሌ አካባቢ በተመለከተ ተገቢ ያልሆነ እናም ከአሰራር ደንብ ውጪ የሆነ መረጃ ማሰራጨቱ ተረጋግጧል። በዚህ ምክንያት ለጣቢያው ጥብቅ ማስጠንቀቂያ መስጠቱን አስታውቋል። ግብጽ፣ ሶማሊያ እናም ቱርክ እናም ጅቡቲ የእስራኤል ውሳኔ ተቃወሙ። እስራኤል ከሰዓታት በፊት ለሶማሌላንድ የአገርነት እውቅናን መስጠቷን ተከትሎ አራቱም አገራት ተቃውሟቸውን አሰምተዋል። ከደቂቃዎች በፊትም የጋራ የስልክ ውይይትም አድርገዋል መባሉ ነው የተሰማው። በቀጣይ የአሜሪካና የአውሮፓ ህብረት አባል ሀገራት ሶማሌላንድን ሀገራዊ እውቅናን ያጸድቃሉ ተብሎም ይጠበቃል። የተከበራችሁ ውድ የዛታ ሚዲያ ቢሶድ ለዛሬ ይዘንላችሁ የቀረቡ መረጃዎች እነዚህን ይመስላሉ። ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ለቻናሉም አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።